ማሜ ሀዩና እማማ መሪም ሆነው ምሳ አንድ ላይ በሉ። ቡና ቤት ውስጥ በየቀኑ ነው የሚፈላው። እማማ መሪም የቤት እመቤት ስለሆኑ ቤቱን በቡና ነው ሲያሞቁት የሚውሉት። ስለ ሀጂ ሙስጠፋ ማለትም ስለነ ማሜ አባት ስራ አንድ ሁለት እየተባባሉ ሰዓቱን አጋመሱት። በመሃል ማሜ ስልክ ተደውሎለት ጥሏቸው ወጣ። ሀዩ ባይኗ ተከተለዋለች። ደዋዩ ፉኤ ነበር። ማሜ ቶሎ ወደ ክላስ መምጣት እንዳለበትና ተጨማሪ ክላስም እንዳላቸው ሊያሳውቀው ነበር። ስልኩን አናግሮ ጨርሶ ወደ ሳሎን ገባ። ሀዩ ትክ ብላ ያየች ሀቢቢ እስኪ አስተዋውቀኝ አለችው። ማሜ ስልክ ይዞ መውጣቱ ለሌላ ነገር አስጠርጥሮታል። እሱም ስለገባው አረፉ ኤኖ ምን ነካሽ አላት። ማሚሻ ሀቢቢ የምሬን ግን ለምን አታገባም አለች። ሀዩ የሰርግ አምሮት አለብኝ በሚያስብል ማባበያ። ሀዩቲ ተይ እንጂ በጎ ነገር እናስብ። ሀዩ ከት ብላ ሳቀችና ትዳር ታዲያ በጎ ነገር አይደል እንዴ? የምሬን እኮ ነው። ምን ያንሰሃል? ቶሎ ሐላል ነገራቶችን ብትተቀላቀል። በወጣትነትህ አባት ሁን። በወጣትነት ሲሆን ባልነቱ ያምራል አለች ሀዩ ገፋ እያደረገች። ሀዩ ይቺ ሀሳብሽን ከ3 አመት በኋላ እንወያይባታለን። ለጊዜው ዋጥ አርጊያት። እሱም ሞራሊ ከመጣ። አይ ሀዩ ትቀልጃለሽ አይደል? አሁንማ ለማን ትቻት ነው ማገባው አለና ወደ ማማ መርየም ዞር ብሎ አይደልማ ብሎ መልስ የሚጠብቁ አይኖችን ፈጠጥ አደረገ። ሂድ ወገኛ፣ አንተ ለማግባት ያብቃ። እኔ እንደሆንኩ አልহামዱሊላህ ሙስጥ ያለልኝ ብለው ባላቸው ከጎናቸው ካለ ምንም የሚያሳስብ ነገር እንደሌለ በግልጽ አማርኛ እየተናገሩ ማሜ አሃ እንደዛ ነው እንዴ ነገሩ? ጥሩ ነው በሉ ተጫወቱ አለና ሳሎኑን ለቆ ወጣ። ልብሱን ቀያይሮ ዝንጥ ብሎ ሀዩቲ በቃ አትጥፊ ወደ ክላስ ልሂድ፣ ሳሚቲ ነይ የሆነ ነገር ልስጥሽ አለና ሳሚያን አቅፎ ወጣ። አላህ ይከተልሽ ሀቢቢ ቻው አለች ሀዩ። ሁሌ በስስት አይነ ነው የምታየው። ለሳሚያ ከመኪና ውስጥ የነበረ ቸኮሌት ሰጥቷት ሳማትና እሺ እርሱም አይጥፎ እሺ አላት ወደ መሬት እያወረዳት። እሺ ማሜ ባይ አለችው በሰጣት ቸኮሌት ተደስታ እየተኮላተፈች። ማሜ በምን ፍጥነት ግቢ እንደደረሰ አይታወቅም። ግቢ የሚባለው ዩኒቨርሲቲ ተማሪ የሚማርበትን ዩኒቨርሲቲ ነው። ማሜ የአዲስ አበባ ዩኒቨርሲቲ ተማሪ መሆኑና ለዛ ማዕረግ መብቃቱ ቢያስደስተውም ኮርሱ ግን ምንም ሊዋጥለት አልቻለም። እንደሚታወቀው የናቹራል ሳይንስ ተማሪ ሆነ ሰው ወደ ዩኒቨርሲቲ ሲገባ አብዛኛው ማለት ይቻላል በኢንጂነሪንግ ፊልድ ትምህርት ተከታታይ ሆኖ ነው። በስሩ ዘርፉ ቢለያይም ማሜም ያው ነው። ማሜ ጣዋት የጨረሱትን አሳይመንት ለማስረከብ ፈጠን እያለ ይራመዳል። ከኋላው ማሜ የሚል ጥሪ ሰማ። ዞር ብሎ አየ። ዳጊ ነው፣ የክፍል ተማሪ ነበር። ዳጊዬ አማን ነው አለን። ስማ ማሜ አሳይመንቱ እኮ ቀን ተጨምሯል፣ ግን ሰውየው አያይዛችሁ ነው ብሎ 4 ጥያቄ ጨምሮበታልና ኮፒ አድርገህ ውሰድ ብሎ 3 ወረቀቶችን ሰጠው። አረ ተው ዳጊ፣ አሁን ደና ነገር እንደሚናገር ሰው ሰፍ ብለህ ወይ ዳጊ አምጣው እሺ ብሎ ተቀበለው። ፉኤ ጋር ደወለና ሰላም አለይኩም ፉኤ የት ኖት? ባከ ሰርዞታል፣ ስትመጣ እናወራለን አፍጥ ነው። ፉአድም ትንሽ ቆይቶ መጣ። አጋጣሚ ሆኖ ተጨማሪ ክፍለ ጊዜ ኖሮባቸው ለ1:25 ጉዳይ ሲል ነበር የጨረሱት። ፉኤ መግሪብ ሰላት ስላለፈበት ብስጭት ብሏል። አረ ፉኤ ተረጋጋ እንጂ አለው ማሜ። እንደሱ አስተሳሰብ የኢሻ ሰላት እስካልገባ ድረስ ምንም የሚያጣድፍ ነገር የለም ነው። መኪና ውስጥ ገቡ። ማሜም ፉኤን ቅርብ መስጂድ አደረሰው። ፉኤም ነገ ጧት እዛ ቦታ ብሎ እየተጣደፈ ወረደ። የሁሌም የመሐመድ ማለዳ መነሻ ሰዓት ጠዋት 12 ሰዓት። በአላርም ስለሆነ የሚነቃው ቋሚ ሰዓቱ ናት። ሻወር ወስዶ ሰግዶ እንደለመደው በሽቶ ታጥቦ ፊት ለፊቱ ካለው መስታወት ጋር ትይዩ ቆሞ ጸጉሩን ሽታ ባለው ቅባት ነካ እያደረገ አው እንዲህ ነው እንጂ ዝንጥ ማለት ብሎ ስልኩን አበራ። 12:45 ይላል። ክፍሉ ተንኳኳ። ሰዓዳ ነበረች የቤታቸው ኻዲም። መሐመድ ና ቁርስ ደርሷል አለችው። አባዬ መጣ እንዴ ብሎ ጠየቃት። የማሚ አባት ሐጂ ሱብሂ መስጂድ በጀማዓ ነው የሚሰግዱት፣ ግን በአቅራቢያቸው መስጂድ ስለሌለ መኪና ይዘው ስለሚሄዱ ትንሽ ይዘገያሉ። አዎ ቆዩኮ አለችው። እሺ በቃ መጣው ብሎ የትምህርት መሳሪያዎቹን፣ ስልኩን፣ ሄርፎኑን፣ ቦርሳውን በስርዓት ሳያስተካክል ሰብስቦ ይዞ ወጣ። የአባቱን ግንባር እየሳመ እንዴት አደርክ አባ?
አልহামዱሊላህ ልጄ ምን ነው ተጣድፈሃልሳ አሉት ሁኔታውን እያዩ። አዎ አባዬ በጣም ወዴት ነው? ምን ያው የፈረደበት ትምህርት ነው። አይ ልጄ አሁንስ ወደድከው መሰለኝ አሉት። መጣደፉ የትምህርቱ ጉጉት መስሏቸዋል። አረ መቼም ግድ ስለሆነ ነው አባ አለና ወተቱን ግጥም አድርጎ ጠጣ። አሁን ቸኩልሃል እንግዲህ ማታ እስኪ ጠና ያሉ ነገራቶችን እናወራለን። አብሽር አላህ ይከተልህ አሉት። አሚን አባዬ ደህና ዋል አለና የጃኬቱን ዚፕ ዘግቶ ቦርሳውን ያዘና ወጣ።